ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ዩቲዩብ ቤተሰቦች እንደምናችሁ እንደምንከረማችሁ። እንግዲህ ትኩስ የዋን ነገር ይዞላችሁ እንግዲህ ከች ብሏል ማለት ነው። እንግዲህ በብዛት እንደሰማችሁ ታውቃለሁ። ነገር ግን እስቲ እናረጋጋው ነገሩን ምንድነው ኤግዛክትሊ የተፈጠረው የሚለውና ለምንድነው የዚህን ያህል ይሄ ነገር እንደ ትልቅ ወሬ የተወራው የሚለውን ነገር እንግዲህ አጠር መጠን አድርጌ ላቀርብላችሁ እወዳለሁ። እቺ ነገር እንደሰበር ነች። እንግዲህ መያዛቸው ታውቋል። 6ቱ ተይዘዋል ማለት ነው። ከዚህ በፊት 2 የተያዙ አሉ። በአጠቃላይ 8 ሆነዋል ማለት ነው። በአጠቃላይ ይሄ ነገር እንግዲህ የተጎዳ ህብረተሰብ ስላለ ያንን ነገር ለማረጋጋትና ለሌላው ህብረተሰብ ደግሞ ማስተማሪያ እንዲሆን ተብሎ ነው እንግዲህ መንግስት እንደዚህ አይነት ነገር እየተሯሯጠበት ያለው ማለት ነው። ሁላችሁም እንደምታውቁት እንደነዚህ አይነት ማጭበርበሮች በጣም ሞደርን የሆኑና በባለ ሀብቶች መጭበርበር ዛሬ ጊዜ ሳይሆን በዛም በድሮም በኢህአዴጉም ጊዜ ያለ ነገር ሆኖ ነገር ግን መያዣ የጠፋበትና ሰዎች ማስታወቂያን ሰምተው ወይምን ሰምተው ቤት እንደገና ደግሞ እንግዲህ አንዳንድ ብድሮች ወይም እንደተለመደው መኪናን በማጭበርበር የሚመጡ ብዙ አይነት ቢዝነሶች ስላሉ እነሱን ገታ ያደርጋል ተብሎ እንግዲህ ይገመታል። ለዚህ ነው በጣም ተስፋ የተደረገው በመንግስት ማለት ነው ወይም በፖሊስ እንግዲህ ማለት ነው። ትናንትና እንግዲህ በሚገርም ሁኔታ ለጥያቄ ተብለው ተሰብስበው እነዚህ 6ቱ በተሰበሰቡበት እንግዲህ ፌደራል ፖሊስ የራሴን ምርመራ አረጋለሁ ብሎ እንግዲህ ይዟል አስሯል ማለት ነው። ተመርምሮ እንግዲህ ያለውን ውጤት ቶሎ እንሰማለን ማለት ነው። ውሳኔ ያለበት ወይም የሆነ ነገር ያለበት ስላልሆነ የዚህን የሚያህል ብዙ ነገር ማለት አይቻልም። በመጀመሪያ ደረጃ እነዚህ ሰዎች ትልልቅ ሰዎች ናቸው። ነገር ግን ያው መቼም ኢትዮጵያውያን ለብዝሩ ብቻ ስለምንሮጥ ህጎችን እንረሳለንና አስተዋውቀዋል፣ አምባሳደር ሆነዋል። በዚህ የራሳቸው የሆነ ስህተት ስለፈጠሩ እንግዲህ መማሪያ ይሆናል በሚል ነው እንግዲህ ተስፋ የማደርገው። በተረፈ የሰሩት ብዙ ነገር ስላለ ያንን ያጣጥላል ወይም ይሄ ነገር ያደርጋል ያን ነገር ለማለት ራሱ የተፈጠረውን ነገር ወደፊት ራሳቸውም እንደሚያወጡት ቃል ገብተውልናል። ስለዚህ እቺን ነገር እስቲ አጠር መጠን አድርጌ ላቅርብላችሁ። በመጀመሪያ ቶሎ እንግዲህ ምስራችን ያበሰረልን አውንታን አቀርብላችኋለሁ። እሱ የሚለውን ሰምተን ደግሞ ወደሚቀጥለው እንሄዳለን። እስቲ እንስማ። ወገኖቼ ከሰማችሁ እንደዚህ አይነት ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት እራሳቸው እየገቡ ነው የምልህ። 6ቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፈቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔርን ቤት አላ በዛሬዋ ቀን አርቲስቶችን ፈልጋ አታገኝም። አርቲስትን አይደለም መንሱር ጀማልን እንኳን ፈልጋ አታገኝም። እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ ምናምን ይሄ መኪና ወስደው ህዝቡ ሲያጭበረብሩ የነበሩ ሰዎች ሁሉ ፍትህ ሚኒስተር ዛሬ በ20ኛ ቪዲዮ ላመሰግንሽ ነውና በጣም ዛሬ እናመሰግናለን። ትላንት ፍትህ ሚኒስተር ላይ ሰልፍ አድርገው ነበር ፊንቴክ ላይ የተጭበረበሩ ሰዎችና ዛሬ ተጠቅልለው እስር ቤት ገብተዋልና ዛሬ እስር ቤቱ ነው ሴሌብሪቲ የሚደረገውና በጣም እናመሰግናለን። ፌደራል ፖሊስ ላደረጋችሁ ነገር እናመሰግናለን። ያልታሰራችሁ ሰዎች እነ ካርጅ ምናምን ካልታሰራችሁ ሮጣችሁ ፌደራል ፖሊስ ጋር ብትሄዱ ይሻላል። ምንም ምርጫ የላችሁም እና የደሃ እንባ ዛሬ የተካሰበት ቀን ነውና ዛሬ ሴሌብሬት የሚደረግበት ቀን ነው። ብዙ ጭቅጭቅ አንፈልግም። ዛሬ ፏ ብለናል። ሁላችንም ፏ በሉ። የደሃ እንባ ታብሷል። እነ ሰለሞን ቦጋለ እድሜ ልኩ መታሰር ያለበት ሰው ነው። እያለቀሰ ነው ህዝቡን ያጭበረበሩ። የልቡ ማን ብሎ ያጭበርብሯል። እንደገና በፊንቴክ አጭበርብሯል እና ማጭበርበር ላይፉ አርጎታልና እነ ሰራዊት ፍቅሬ ዛሬ ካጣቻቸው እስር ቤት ናቸውና እዛው እስር ቤት ምግብ ይዛችሁ ሂዱ። ምሽታችሁ የተባረከው። አሁን እንግዲህ እንደሰማችሁት ነው። በእውነት ሰው በደስታ ነው ያለው። በሰዎቹ ላይ የሆነ ነገር እንዲፈጠር ወይ ምናምን ሳይሆን ደስታው ምንድነው? ይሄ ነገር ለረጅም ጊዜ እንደምታውቁት ትግል ላይ ነበር። እንዲሁም ከአንዴም 2-3 የታውቁ እንደሆነ ፍርድ ቤት ይሄ ነገር ቀርቦ ውድቅ ሆኖ የነበረ ነገር ነው። ዛሬ በህብረት ሆነው በቲክቶክም በምንም የተባበረው ህብረተሰብ አንድ ላይ ሆኖ በመጮሁ ለዚህ ውጤት ደርሷል ማለት ነው። ትልቅ ነገር ነው። ነገር ግን ያው በእያንዳንዱ ግለሰብ ላይ ያለ ምንም አይነት ቆርሽ ስለሌለበት ህብረተሰቡ ይህን ነገር ከሌላ ይሁን ብሎ የሞት ፍርድ ሁሉ ማስፈረድ አያስፈልግም። ዋናው የሚፈለገው ምንድነው? ለነዚህ ህብረተሰብ ገንዘብ እንዲከፈል፣ በዛ ላይ ደግሞ ፍትህ ነው የሚፈልገው ማለት ነው። ምንድነው እነዚህ ሰዎች የሰሩት? ምንድነው ኤግዛክትሊ በእነዚህ ሰዎች ላይ ለምን የዚህን ያህል ማስታወቂያ ነው ያወጡት ብሎ ባለፈው በሰራሁት ቪዲዮ ላይ ብዙ ሰዎች ተናግራችኋል ማለት ነው። ቪዲዮ ማስታወቂያ በማውጣት ምናምን ነው። ማስታወቂያ ማውጣት ማለት በመጀመሪያ ደረጃ ንግድ ፈቃድ የሚሰጠው
ትክክለኛ የሆነ ስራ ለመስራት ነው። በዛ ላይ ምንድነው ማስታወቂያ ሚኒስቴር የሚሰጥ ህጎች አሉ። ማጭበርበርም ሆነ ፎልስ የሆነ ወሬዎች ማውራት ይሆናል። በአጠቃላይ ህብረተሰቡን የሚጎዳ ነገሮችን ማስተዋወቅም ሆነ ምንም ነገር ማድረግ ክልክል ነው። ስለዚህ እነዚህ ሰዎች የሚጠየቁት ትክክል ያልሆነ ያልተረጋገጠ ነገር እንግዲህ እንደምታውቁት በንግድ ፈቃዱም ዘርፍ ላይ ችግር ያለበት የሆነ ነው ፊንቴክ ተብሏል። ስለዚህ እነዚህ ነገሮች በሙሉ ባለማጠቃለሉ ይህን አይነት ውሳኔ ሊወሰን ችሏል። ባጭሩ ደግሞ ዛበሻ ያለውን ነገር ደግሞ እስቲ ላሰማችሁ። እነ ሰራዊት ፍቅሬ በምን ህግ ነው የሚጠየቁት ላላችሁ ሰዎች ምላሽ አለ። በተለይም አርቲስቶች፣ ታዋቂ ግለሰቦች ካሁን በኋላ ማስታወቂያ ስትሰሩ ይሄንን ህግ የኢትዮጵያን ህግ ማወቅ አለባችሁ። እስከ መጨረሻው ተከታተሉት፣ ይጠቅማችኋል። ማስታወቂያ ለምትሰሩ፣ ለምታስተዋውቁ፣ ብራንድ አምባሳደር ለምትሆኑ በጠቅላላ ይጠቅማችኋል። ከባድ መረጃ ነው። በኢትዮጵያ ህግ ማስታወቂያን የሸማቾች መብትንና የአስተዋቂዎችን ማለትም አርቲስቶችና ታዋቂ ግለሰቦችን ኃላፊነት የሚገዙ ሁለት ዋና ዋና አዋጆች አሉ። እነሱም የማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ናቸው። እንደ ህግ አማካሪው ገለጻ እነዚህ ህጎች ከሰሞኑ የፊንቴክ የኤሌክትሪክ መኪና ማጭበርበርና ከታሰሩት አርቲስቶች ማለትም ከነ ሰራዊት ፍቅሬ አንጻር ሲታዩ ስለ አስተዋዋቂዎቹ ኃላፊነት የሚከተሉትን ጥብቅ ድንጋጌዎች ያስቀምጣሉ። አንደኛ፣ የምታስተዋውቁ ድርጅት ትክክለኛ መሆኑን ማረጋገጥ። ብዙ ታዋቂ ሰዎች እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም ነበር የሚል መከላከያ ሲያቀርቡ ይሰማል። ነገር ግን የማስታወቂያ አዋጁ ማንኛውም የማስታወቂያ ወኪል ማለትም ማስታወቂያውን የሚሰራው ግለሰብ ወይም ድርጅት አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ግዴታ እንዳለበት አዋጁ ይደነግጋል። ለምሳሌ በ950 ሺህ ብር መኪና እናስረክባለን ወይም የ10 በመቶ የፀሐይ ኢንሹራንስ ዋስትና አለው የሚል ማስታወቂያ እነ ሰራዊት ፍቅሬ፣ መንሱር ጀማል እና የተለያዩ አርቲስቶች ሲሰሩ አስተዋቂዎቹ የውሉን ህጋዊነትና የድርጅቱን ፍቃድ አስቀድመው መጠየቅና ማረጋገጥ ነበረባቸው። ሁለተኛው የጋራ ጠቃሚነት ወይም ደግሞ ጆይንት ሊያቢሊቲ የሚባለው ነው። የማስታወቂያ አዋጅ ቁጥር 759 ህዝባር 2004 አንቀጽ 30 ስለ ኃላፊነት እጅግ ግልጽ የሆነ ድንጋጌ አለው። ህጉ እንደሚለው ተቃራኒ ማስረጃ ካልቀረበ በስተቀር የዚህን አዋጅ ድንጋጌ በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪ ማለትም ኩባንያው፣ በማስታወቂያ ወኪሉ ማለትም በአስተዋቂው ወይም አርቲስቱና በማስታወቂያ አሰራጩ ማለትም ሚዲያው ፍቃድ እንደተሰራጨ ተቆጥሮ በህግ ጠያቂ ይሆናሉ። ይህ ማለት ማጭበርበሩ ሲከሰት ኩባንያው ብቻ ሳይሆን ህዝብን እንዲያምን አድርገው ማስታወቂያ የሰሩት አርቲስቶችና ያስተላለፉት ሚዲያዎች ጭምር በህግ ፊት የጋራ ጠያቂነት አለባቸው ማለት ነው። ሶስተኛው ሐሰተኛና አሳች ማስታወቂያ ነው። በሌላ በኩል የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813 ህዝባር 2006 ሸማቹን የሚያሳስቱ የንግድ ድርጊቶችን በጥብቅ ይከለክላል። የአንድን ዕቃ ትክክለኛ ዋጋ መደበቅ፣ ለምሳሌ ታክስና ኢንሹራንስን ደብቆ 950 ሺህ ብር ብቻ ነው ማለት የሌለን የአቅርቦት ጊዜ አጋኖ መናገርና በተጠቃሚ ላይ የኢኮኖሚ ጉዳት የሚያደርሱ አሳሳች ማስታወቂያዎችን መስራት በህግ የሚያስቀጣ ወንጀል ነው። አስተዋቂዎቹ በማጭበርበር በቀጥታ ተሳትፎ ባይኖራቸው እንኳን ኃላፊነታቸውን በአግባቡ ባለመውጣታቸው ማለትም በቸልተኝነት በህዝብ ላይ ለደረሰው የገንዘብ ኪሳራ ተጠያቂ ሊሆኑ ይችላሉ። ሸማቾች የተታለሉት የእነሱን ዝናና ማረጋገጫ አምነው በመሆኑም ተጎጂዎች ካሳ የመጠየቅ መብት አላቸው። ተጨማሪ መረጃዎችን ይዘንላችሁ እንመጣለን። እንደሰማችሁት ነው እንግዲህ በጣም ብዙ አይነት እንግዲህ የህግ ባለሙያዎች እየተናገሩበት ያለና ምክንያቶቻቸው በጣም እንደበዛ ይታወቃል ማለት ነው። ሁላችንም በእንደዚህ አይነት ነገሮች ላይ እንግዲህ መጠንቀቅ አለብን። አይደለም እንግዲህ የማስታወቂያ ብቻ ሳይሆን በቲክቶክም ሆነ በዩቲዩብ ላይ የምንሰራው ማንኛውንም አይነት እንግዲህ እየከፈሉን እንዲሰሩ ይላሉ። በዚህ አይነት ነገር ውስጥ የለውም እስካሁን ድረስ። ለምን ብዙ ጊዜ ስመለከታቸው ለማጣራት ስሞክር የሆነ ከጀርባቸው አንድ የሆነ ነገር አለ። አብዛኞቹ ደግሞ መጥተው የሚያናግሩን በተለይ በዩቲዩብ በምናምን ሪል ስቴቶች ምናምኖች እንደሚመጡ ሁላችሁም ታውቃላችሁ።
እነዚህ ሰዎች ሲመጡ የሚመጡት አንደኛ በራሳቸው በድርጅቱ ሳይሆን የሚመጡት በደላሎች በምናምን ይመጣሉ። በሶስተኛ ወገን ይመጡና አጭበርብረው ገብተው የራሳቸውን አይነት ነገር ተናግረው ነው የሚሉት። አብዛኛው ሪል ስቴትም ሆነ ሌላ ማስታወቂያ ከበስተጀርባው የተደበቀ ነገር አለ። ሁላችሁም ይሄን ነገር ማወቅ አለባችሁ። ስለዚህ ነው ትኩስ ነገር ማንኛውንም አይነት ነገር አያስተዋውቁም። ታውቃላችሁ። ወደፊትም ምንም ነገር ቢኖር ሳላጣራ አላስታውቅም እላለሁ። በተረፈ በዚህ እስር ላይ እንግዲህ የቀሩ ገና አሉ ማለት ነው። በተለይ ሚዲያዎች ሪፖርተር ምናምን የተባሉ ነገሮች የሚቀሩ አይመስለኝም። ምክንያቱም ስቲል ሪፖርተር እንደገና እንዳወጣ ሁሉ ታይቷል ማለት ነው። ይህን ነገር እንግዲህ ወደፊትም ሰብሰብ አድርጌ እንደገና ይዤላችሁ መጥቻለሁ። በሚገርማችሁ ሁኔታ እንግዲህ ግን ቀርበው በዚህ ሰዓት የራሳቸውን ስሜት የተናገሩ ሰዎች አሉ። ከዛ ውስጥ መሃል አንዱ እንግዲህ መንሱር ጀማል ነው። በተቻለው መጠን እሱ ማስተዋወቁንና መሸወዱን እየተናገርን ያለው ሁሉም እንደዛ እያሉ ነው። የማመን ያለማመን የእናንተ ሆነው፣ ነገር ግን ንግግሩንም ሆነ ሀሳቡን መቀበል አለብን ብዬ አምናለሁ። እስቲ እሱን አሰምቻችሁ ሌላያችሁ። በሚቀጥለው እስከምንገናኝ ትኩስ ነገር ነው ይዞላችሁ የሚመጣው። መልካም ጊዜ ይሆንላችሁ። ሰው ሲበደል ወይ ደግሞ ችግር ሲፈጠርበት ለመንግስት አቤት ይላል። ምንም ጥያቄ የለውም፣ እውነት ነው ማንኛውም ሰው። ከዛ በኋላ ግን በአጋጣሚ ሆኖ ክፍለ ከተማ ገብተው በሚወጡበት ሰዓት እኔም ክፍለ ከተማ ገብቼ እንደ ማንኛውም ኢትዮጵያዊ ለመገልገል ገብቼ በመወጣበት ሰዓት ከ30-50 የሚደርሱ በፊንቴክ ኢንቨስትመንት ገንዘብ አልተመለሰልንም የሚሉ ግለሰቦች ኮምፕሌን አድርጎ ሲወጡ ተገናኘን፣ አወራን። ዛሴት ያንን ነው አጉልተው በሌላ ጣጣ ውስጥ ማለት መጥፎ ነገር እንደተፈጠረ ምናምን አድርገው በተለይ ዩቲዩቦች በተለይ በጣም ብዙ በሚባል ደረጃ ዩቲዩብ የግድያ ሙከራ ተደረገበት። በነገራችን ላይ አዲስ አበባ ውስጥ ዛሬ የሆነ ሁከት መፍጠር ብትፈልግ የጸጥታ አካል ከየት እንደሚመጣ አታውቅም። ቴክኖሎጂው የለቀቀ ዘመን ነው። በቴክኖሎጂም አለ ሲቪል ሴኩሪቲዎች አሉ። እንደገናም ደግሞ ሲቪል ወታደር ልብስ ለብሶም አገሩን የሚጠብቅ የጸጥታ አካል አለ። ሰውን አታክ ማድረግ በጣም ሬር ነው አዲስ አበባ ውስጥ በዚህ ዘመን በጣም ከባድ ነው ለማለት ፈልጌ ነው። እውነቱን ለመናገር ያው ይሄ ገንዘብ የመጣ የገባው አንድም አምባሳደር ያልተከፈለው አምባሳደር አለኛ ውስጥ ክፍያ ያልተከፈለው በጣም ብዙ ነገር ያው አሁን በቅርብ ቀን ሚዲያ ላይ የምናወጣውና በቅርብ ቀን ፕሬስ ኮንፈረንስ እናደርጋለን። ግን ምንድነው መረዳት ያለባችሁ ነገር እኛ እንደማንኛውም ሰው ማስታወቂያ ከመስራት የዘለለ ከፊንቴክ ኢንቨስትመንት ጋር ምንም አይነት የተቋማዊ ግንኙነት እንደሌለን ማህበረሰቡም እንዲያቀልኝ ይፈልጋለሁ። እኔም አምባሳደሮቹም ጭምር ማለት ነውና እኔ እንደ ሰው ፊል አደርጋለሁ ይሄ ተቋም እነዚህ መኪኖች መመለስ አለበት ኦር ደግሞ ገንዘባቸው መስጠት አለበት። ምንም ጥያቄ የለውም። እንደ ሰው ፊል አደርጋለሁ። እዛ ውስጥ የነበረ ሰው ቢናገረኝ ማንም የተናገረኝ የለም። ኦፍ ኮርስ ቢናገረኝ ቢሰድበኝ ራሱ እውነት አለው ብዬ ነው አንደርስታንድ አደርግለታለሁ። ሰዎች ገንዘባቸውን በሚያጡበት ሰዓት ይጎዳሉ፣ ተጎጂ ይሆናሉ። ብዙ ነገሮች ሊፈጠሩ ስለሚችሉ በዚህ ጉዳይ በጣም የሰጋችሁ ብዙ የተጨነቃችሁ ሰዎች ሜሴጅ አድርጋችሁልኛል፣ ደውላችሁልኛል። ስልካችሁን ያላነሳሁላችሁ ሰዎች አላችሁ። አም ሶሪ፣ ግን ምንም የተፈጠረ ነገር የለም።